እዚህ ጋር ተወዳጁ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት አርቲስት ፈናን ሄድሩ ጋአት የሚባል ፕሮግራሟን አዘጋጅታ ፏ ያለች የኢትዮጵያው ስፒድ ደግሞ ያናክል ደክሞለት አዶናይን አለመ አርቲስት ነጻነት ወርቅነህ እንግዲህ አሉ ከተባሉ አርቲስቶች የሚያዝናና የሚያስቅ በብዙዎች ተወዳጅነትን ያተረፈው አርቲስት ነጻነት ወርቅነህ እንግዲህ ከዚህ ዓለም በሞት ተለይቷል። እውነት በጣም ነው የሚያሳዝነው። በጣም የምር በጣም ነበር የምወደው። ሳይም በጣም ነው የደነገጥኩት። ያው እንግዲህ በኢቢኤስ የኢቢኤስ ጨዋታ ላይ ታውቁታላችሁ። በሱ ላይ በተለይ በጣም ድምቅ ያለ ጨዋታን ወይም ደግሞ ድምቅ ያለ ቴሌቪዥን እንድንከታተል የሚያደርገን የቴሌቪዥኑ ድምቀት ብንለው ይገልጸዋል። ለማንኛውም በጣም ነው የሚያሳዝነው። እንግዲህ ዛሬ ዜና እረፍቱን ሰምተናል ወይም መሞቱን ሰምተናል። ለቤተሰቦቹ፣ ለጓደኞቹ፣ ለእኛ ደግሞ ለአድናቂዎቹ መጽናናትን ተመኝቼላቸዋለሁ እና እንግዲህ ቤተሰቦቹ ፈጣሪ ያጽናቸው። የምር ግን በጣም ነው ያሳዘነኝ። እኔ በጣም ነው በእኔ በኩል የማደንቀው። በጣም ነው የማደንቀው። በጣም ነው የምወደው እሱ ያለበትን ፊልም ማየት። በቃ ሌሎቹ ምንም ባያስፈልጉም ባላያቸውም ምንም አያስጨንቀኝም። እሱ ካለ ምንም ይሁን ምን አየዋለሁ እና በጣም ነበር ደስ የሚለው እሱ የሚሰራቸው ፊልሞች። ያው እንግዲህ የሰራቸውንም ቢሆን ወደ ኋላ እየተመለስን እናያለን። አሁንም እንግዲህ ታላቅ ሰው ከአርቲስት ውስጥ አንድ ታላቅ ሰው ጎድሏል። እንግዲህ አርቲስቶቹም ይሁኑ ሌሎቹም በሱ የምታዝኑ ትኖራላችሁ። ለሁላችሁም መጽናናትን ተመኝተናል እያልኩኝ ወደ ሌላዎቹ ፕሮግራሞች ወይም ወደ ሌላ ወደ አስኳቸው ሀሳቦች አልፋለሁ። እዚህ ጋር ደግሞ አርቲስት ፈናን ሄድሩ ወይም ፈናን ሀድሩ እንደዛ ነገር ነው ስሟ። ለማንኛውም ዛሬም ደግመዋለች። በባለፈው ምንድን ነበር ያሉን? ብሪዳል ሻወር ከሰርጉ በፊት የሚደረግ ድግስ ተባለ። ከዛም በኋላ ደግሞ የሆነ ነገር ተባለ። አሁን ደግሞ ይሄው ቤቢ ሻወሩ ከማግባቷ ከማርገዟ በፊት ቤቢ ሻወሩን አከበርን። ሁሉንም ፕሮግራም አሁን ተጨረሰ። በኋላ ላይ ስታረግዝ ወይም እርግዝናው በደንብ ሲገፋ ድግስ የለም። ምናልባትም ደግሞ እንግዲህ ከሳምንት በኋላ ልጇን አቅፋ ልናያት እንችል ይሆናል። እሱ ወደፊት ይሄ ሁላችሁ ኢትዮጵያዊ ስፒድ የሚባለው ልጅስ ከዛ እንግሊዝኛ አልችል ብሎ ማለት ነው። ከዛ አዶናይ መጣና በቃ ካለበት ጉድ በቃ አወጣው ማለት ነው። እሱ ቁልጭ ራሱን ድንቅንቅንቅ ኦኬስ ብቻ ሆነ። ከዛ አዶናይ መጣና እንደዚህ ነው የሚልህ እንዲህ ነው የሚልህ ምናምን አለና ነገረለት። በቃ ደስ አለው ማለት ነው። ከዛ እዚህ 724 ላይ ቃለ መጠይቅ ሲደረግለትስ አንዲት ቦታ ላይ ሌሎቹን አመሰግናለሁ ምናምን ሲል አዶናይን እርስት አላርገውም ወይ? ለነገሩ ያው ስፒድ ላይ ሲሆን አያውቀውምና ነው። ይቅርታ እንደምታረጉለት ተስፋ አረጋለሁ። እንደምታዩት እንግዲህ ሳቁ ፈገግታው የሌለ ነው። በቃ ወዛ ድምቅ ሽብርቅ ብሏል። ያው እንግዲህ እኔም እንግዲህ በቅርቡ የሳኡዲዋ ስፒድ እንደምሆን አትጠራጠሩ። ስፒድ ስራ ልጀምር ይኸው በቃ ዛሬ ነገ እያልኩኝ ነው። መቼ ልጀምረው እንደምል አላውቅም እንጂ ሳኡዲያዊቷ ስፒድ እንደምሆን እነግራችኋለሁ። ይሄን ባጭሩ ይሄን ለማለት ነው። ቴንኪዩ። ይሄ የእውነቱ ስፒድ ደግሞ ማለት ነው ማለት የውጩ ስፒድ። ከዛ እሱ ደግሞ ግብጽ ላይ ሄደላችሁና ይሄንን ጉርድ ቀሚስ አለበሱለሽና እንደዚህ ተሽከርከር አሉት። ከዛ ሲሽከረከር አንደኛው ሰውዬ ላይ ሂዶ ልትም አለለት ማለት ነው። ከዛ ይሄን ሰው እየገደል ነው ምናምን ነገር ብለው ከዛ አረጋጉት። እንደዚህ ተረጋጋ፣ ደነገጠ፣ ምናምን አጎነበሰ፣ ደከመው ምናምን። ከዛ በኋላ አቶ ግብጾች ደግሞስ በእጃቸው እያጨበጨቡ ጎበዝ ምናምን አሉት አንዳንዶቹ ማለት ነው።